መድብል ካደረገው እንቆራረጣለን። አላውቅም። እስኪ ትምጣና የሚሆነው ነገር እናያለን። እንዴ ግራ እያጋባሽኝ እኮ ነው ኤዱ። እኔም ግራ ተጋብቻለሁ። ሄሎ ሄሎ፣ አቤት። ደርሰሃል የተባልከው ቦታ? አዎ ደርሻለሁ። የታለሽ? ቃልህን ታከብራለህ አይደል? ስሚ፣ እኔ እኮ መድብል ነኝ። በዚህ በፍጹም አልጠረጠርም። ይኸውልሽ አኩኩሉ እየተጫወትሽ ከሆነ አንቄ ሲል ጠርጌ ነው የምገልሽ። ማንም አያስጥልሽም። ይገባሻል? መድብል የት ነው ያለው? ኤደን የት ነው ያለው? ንገሩኝ። ዳጣ ለአንቺ ሳይነግርሽ የትም አይሄድም። ንገርኝ፣ የት ነው ያለው? ቅድስቲ እስኪ መጀመሪያ ነይ፣ ቁጭ በይ፣ ተረጋጊ። ቁጭ በይ አትበይኝ፣ በእናትሽ ቁጭ በይ አትበይኝ። ንገሩኝ፣ የት ነው ያለው? ኧረ ቅድስት መድብል የት ነው ያለው? ንገሪኝ። እሺ ስር መሀል ነው አይደል? አዎ ከዛፎቹ ስር ነኝ። ከሱ አጥሩ ስር የሆነ ድንጋይ አለ። እሺ አዎ አለ። በጣም ጥሩ። እሱን ድንጋይ ማንም ሰው ሳይክ በጥንቃቄ አንሳውና እቃው እዛ ስር አለ። እሺ 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 ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ነው ወደ ቤተሰቦች በአዲስ ቪዲዮ ካች ብለናል። እንግዲህ ማህሌት እጁ አስገብቷታል። መልምጭ በደስ በሚል ሁኔታ እጁ አስገብቷታል። ያው ታውቃላችሁ ብዙ ዋጋ አስከፍላቸዋል። አሁን ደግሞ ዋጋ ያስከፈሏት ይገኛል። ቅድስቴ እጅ ገብታለች። ቅድስቴ ነበር በነገራችን ላይ እሱን እጅ እንድታስገባልኝ እፈልጋለሁ ያለችው። እንዳለችውም እጇ አስገባላት ማለት ነው። ዳጣ እንትን ብላ ያው ታውቃላችሁ ከባድ ሁኔታ ላይ ነው ልጅ አሁን ላይ ማለት ነው። እና እንግዲህ በሚገርም ሁኔታ በጣም በሚገርም ሁኔታ እንግዲህ እየተቀጠቀጠች ይገኛል አሁን ላይ። በእውነቱ በጣም ነው ደስ ያለኝ። ምክንያቱም መቀጥቀጧ ትላላችሁ እንዴ ስትሉ ብዙ ነገር አድርጋለች። ብዙ ዋጋ አስከፍላችኋለች። እንግዲህ እንደምታውቁት ያላደረገችው ነገር የለም። ብሩክን ቅድስቴንም እንግዲህ ደስታዋን ሁሉ ነገሯን ቀምታታለች። ያኔ የሰርጓ ዕለት ነው እንግዲህ እንደዛ ያደረገቻትና ሌላ ሀሳብ ሌላ ጭፈራቸውን በቃ ብዙ ነገር ነው የነጠቀቻቸው። በእውነት ማህሌት የምትባይ ሰይጣን በጣም ከባድ ሰው ነች እና እንግዲህ እንደዛ አድርጋቸው በስተመጨረሻ ላይ እንግዲህ እጇ አስገብታለች። እጇ አስገብታቸዋለች ደስ በሚል ሁኔታ። በእውነቱ ነገር እጇ አስገብታ በመቀጥቀጧ እኔ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንዴ ስትሉ ያኔ ያደረገቻት ነገር ካደረገቻቸው ነገር አንጣር ሲነሳ በጣም ከባድ ነው። በእውነቱ ነገር በጣም በሚገርም ሁኔታ ከባድ ነው። ያው እንግዲህ ብዙ ነገር አድርጋቸዋለች። ያላደረገቻቸው ነገር የለም። ብዙ ዋጋ አስከፍላቸዋለች። ያንን ሁሉ አልፈውት እንግዲህ አሁን ደግሞ እሷን ለመበቀል ደርሰዋል። የሆነው ነገር እንግዲህ ታውቃላችሁ ፓራላይዝ ሁላ ሆኗል። ፓራላይዝ ሆኗል። ምንም ማድረግ አይችልም። ስራ አይሰራም። ጭራሽ ማውራት አይችልም።
ያላደረገችው ነገር የለምና እንግዲህ ከዛ ሁላ እንግዲህ በጣም ከባድ ነው። በጣም አሳሳቢ ላይ ይገኛል። እሱም ብሩኬም እንግዲህ ዛሬ እጇ ገብታላታለች። ቅድስት እየቀጠቀጠቻት ነው ማለት ነው። በጣም እየቀጠቀጠቻት ነው። በጣም ደስ በሚል ሁኔታ እየቀጠቀጠቻት ነው ማለት ነው። አሁን ላይ በእውነቱ ነገር ጥሩ ነው ያደረገችው ብዬ ነው የማስበው። ምክንያቱም ይገባታል። እንዲያውም ከዛ በላይ ነው የሚገባት። ከዛ በላይ ይገባታል። ምክንያቱም ታውቃላችሁ ብዙ ዋጋ አስከፍላቸዋለኝ። እንግዲህ በአፍንጫዋ ደም እስኪመጣ እየቀጠቀጧት ነው። ካሊብ ቀጣይ ላይ ከነሱ እጅ ራሱ ብታመልጥ ከካሊብ እጅ አታመልጥም በሚገርም ሁኔታ ማለት ነው። ምክንያቱም ካሊብም እንግዲህ እኔ ነገር አልፈልግም አድርገሽ ስትጨርሽ ብቻ ነው ያላት። እንግዲህ ይህ ሁላ የሆነችው እንግዲህ እንትናን ለመቀበል ስትል ነው። አምጭ ተብላ ነው እንግዲህ ትትናን አመጣለሁ ብላ ነው እንግዲህ ይሄ ሁሉ ነገር የገጠማት ትትናን አንገቷን አንቄ አመጣልሃለሁ ካለችበት ገብቼ ነበር ያለችው። ዳጣ ሰርታላታለች። ከመልመል እጅ ገብታለች። ደስ በሚል ሁኔታ እንግዲህ ካሊብም እንግዲህ ታመጣለች እያለ አይን እያየ እሷ መሽም ያለችበት ሁኔታ በጣም ከባድ ሁኔታ ላይ ትገኛለች። አሁን በነገራችን ላይ ታውቃላችሁ ታሬም ለመድምድ እንደሚሰራ ታውቃላችሁ። ታሬም ለመድምድ ነው የሚሰራው። ለሱ ነው የሚሰራው፣ ለመድምድ ነው የሚሰራው። እሷ ግን ለሷ ነበር የመሰላት። እንደዚህ በሚል ሁኔታ ለሱ ነው የሚሰራው። እሱ ደግሞ ያው እንግዲህ አሁን ላይ በጣም ከባድ ላይ ትገኛለች። ደስ በሚል ሁኔታ በእውነቱ ደስ ነው ያለኝ በመያዟ። እንግዲህ አለምዬም ከመድምድ ፍቅር ይዟታል። ያው ታውቃላችሁ ሲዘፈን ምናምን እንግዲህ እየገባች እየተደበቀች ያዳመጠች ነው ያለችው ሲዘፈን። በቃ ተሱ ፍቅር ይዟታል አለምዬ ማለት ነው። መድምድም በመነገራችን ላይ እሱም ራሱ አይቷታል፣ ፍቅር ይዞታል። ግን ይሄ ነው ብሎ አልነገራትም እስካሁን ድረስ ያው እንደሚያፈቅራት እንደሚወዳት። ባለፈም እንግዲህ አይታችኋል አስተያየቱ ምናምን ደስ በሚል ሁኔታ ላይ ነው እያያት ያለው ማለት ነው። የስስት አይኔ ነው የሚያያት ማለት ነው። እና ውድ ቤተሰቦቼ እንግዲህ በጣም በሚገርም ሁኔታ ደግሞ እንትና ትቀናለች። እዚህ ላይ ደግሞ ታውቃላችሁ ኤዴን ትቀናለች። ከዚህ ቀደም ኤዴን አልቅሳ ነበረ። ያው ለምን አወራት በሚል ገና ለምን አወራት ለምን እሱ ዘንድ እንዴት ላያት ቻልኩ በሚል ሁኔታ አልቅሳለች ማለት ነው። አልቅሳ ነበረ። አሁንም ደግሞ እንግዲህ ከነሱ ፍቅራቸውን ጀምረዋል ማለት ነው። መድምድና አለምዬ ማለት ነው። አለምዬ እንግዲህ ታውቃላችሁ ከዛ ቤት ምንድነው ይሄ ቤት የሆነ በቃ ተጠጣለች፣ ትጨፍራለች፣ ትጫወታለች። ቆይ ይሄ ነገር ምንድነው ምናምን ነው ከዛ ቤት ይሄ ቤት ቆይ ምንድነው አይገባኝም። እየተደበቁ ሲያዋት ምናምን በጣም ተናደድባቸዋለች። ቆይ ለምንድነው እንደዚህ የምታውኝስ? ለምንድነው እንደዚህ የምታረጉት? እያለሽ በጣም ተናደድባቸው ነበርና ቅድስቴንም ራሱ ከዛ ከቤት ለማስወጣት ቆይ ይሄ ነገር ምንድነው እንዴ? ለምንድነው አንቺ እኔ ልጅ ወልድሽ ማየት ፈልጋለሁ ትላታለች። አይ ቅድስትዬ፣ አይ አለምዬ ልጅ እንኳን ገና ነኝ ለመውለዱ፣ ግን ብሩክ ምንም አይነት ስሜት የለውም ስትላት በጣም ነው እንትን ያለችው ማለት ነው። እንዴ እና ይሄ ነገርማ እንደዛ ከሆነ እኮ በቃ ከዚህ መውጣት አለብሽ ነበር ያለቻት። ምን በጭራሽ እንደዚህ አላደርገውም ነው ያለቻት። በጭራሽ እንደዚህ አይነት ነገር አላደርገውም ብላ ነው ያለቻት። አይሽ በቃ እንደዛ ካልሽሽ ግን ስትላት በቃሽ እኔ ሌላ ወሬ አልፈልግም፣ ወሬሽን ቀይር ያለምዬ ብላ ወሬዋን አስቀየሰቻት ማለት ነው። እንግዲህ ያው ታውቃላችሁ ብሩክ እኔ ከቤት ሰራተኛ ሆኜ ፍቅር የሰጠኝ ልጅ እኮ ነው፣ እንዴት እንደዚህ ታያለሽ ብላ ነው ያለቻት ማለት ነው በሚገርም ሁኔታ። እና ውድ ቤተሰቦቼ አሁን ላይ ደግሞ እንግዲህ ማህሌትን እያሰቃዩ ይገኛሉ በተራዋ።
በአፏ በአፍንጫ ደም ሲመጣ ቅድስት እንግዲህ አላስተረፈቻትም ደስ በምን ሁኔታ እና ውድ ቤተሰቦቼ እንግዲህ በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ያደረጋችሁ በሰው ነው። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሆንላችሁ።